በጌታቸው ረዳ የሚመራው አዲሱ ዲሞክራሲ ስምረት ፓርቲ ዛሬ ግንቦት 23 ቀን 2017 ዓ.ም የመጀመሪያውን ጋዜጣዊ መግለጫ በአዲስ አበባ ሸራተን አዲስ ሆቴል ያካሄደ ሲሆን በመግለጫውም ከለውጥ ጋር በተያያዘ ያቀረበውን ጥሪ በተመለከተ ካነሷቸው ሀሳቦች ላይ ጠለቅ ያለ ዳሰሳ ስላደረግን አብራችሁን ቆዩ በማለት ወደ ቀጣዩ አርዕስተ ዜና እንለፍ። የትግራይ ጊዜያዊ አስተዳደር የጤና ባለሙያዎች ጥያቄ ምላሽ ይሆናል ያለውን መግለጫ አውጥቷል። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አሜሪካና አውሮፓ በዩክሬንና በጋዛ ያለውን ጦርነት ቶሎ ካልፈቱ ታማኝነታቸውን ሊያጡ እንደሚችሉ አስጠነቀቁ። መረጃው ዝርዝር አለው። በሌላ ዜና በሰሜን ጋዛ የመጨረሻ ሆስፒታል በእስራኤል ትዕዛዝ ስራ ለማቆም መገደዱን ገለጹ። በዚህ መረጃ ላይና በናይጄሪያ በደረሰው ከባድ የጎርፍ አደጋ የሟቾች ቁጥር 110 ደረሰ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቪዲዮቻችንን ከሚያዩ 96% የሚሆኑት ቻናላችን ሰብስክራይብ ያላረጉ እንደሆኑ ዩቲዩብ ሹክ ብሎናል። እናም ፍቃዳችሁንና ቻናላችንን ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ እያልን አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ።